እንደምን አደራችሁ አላችሁ። እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እግዚአብሔርን እናከብራለን። ዛሬ ደግሞ በዚህ ቦታ አብረን እንድንሰባሰብና ቃሉን እንድንማማር እድሉን ስላገኘን ክብሩን ለእሱ እንሰጣለን። ዛሬ የማካፈላችሁ ቃል I was really thinking እና ርዕሱን እዛ ላይ እንዲጽፉልንና ሰው በሶስት ዓለማት ውስጥ የሚል ነው እና የምንኖረው በሶስት ዓለም ውስጥ ነው እና እያንዳንዱ ዓለም የራሱ የሆነ ተግባርና ተጽዕኖ በእኛ ላይ ይፈጥራል። ስለዚህ የትኛው ዓለም ዘላለማዊ የሆነውን ሐሳብ ዘላለማዊ የሆነውን ለእኛ የሕይወት ጥያቄዎች መፍትሄ ያለበት ዓለም የትኛው ዓለም እንደሆነ አብረን እንመለከት። ሐዋርያ ጳውሎስ በዚህ ቦታ የሚያስተምረንን ረጅም ክፍል ይመስላል። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 እስከ ሁለተኛ ምዕራፍ 2 ቁጥር 15 መካከል ያለውን ሐሳብ ነው የምናየው። ሐሳቡን ካያችሁ ሐዋርያ ጳውሎስ ምዕራፍ 1 የሚናገረው የቆሮንቶስን ሰዎች ሲጽፍላቸው ይህ ሐሳብ የሚመነጨው በእነሱ መካከል እግዚአብሔር ሁሉን ነገር አድርጎ እያለ እግዚአብሔር በመካከላቸው ብዙ አስተማሪዎችና ብዙ የእግዚአብሔር ሰዎች የእግዚአብሔር ጸጋ የሞላበት ነገር በመካከላቸው እያለ ነገር ግን በመካከላቸው ምን ነበረ ይላል? ክፍፍል ነበረ። እግዚአብሔር በሰጣቸው ሰዎች ዙሪያ ይሰባሰባሉ። ስለዚህ ይህንን ሐሳብ ነው ሐዋርያ ጳውሎስ እንደ ትዕቢት ቆጥሮ ለምንድን ነው የምትታበዩት ብሎ ትዕቢት የእግዚአብሔርን ነገር እንደማይሰራ እና የእግዚአብሔርን ነገር ትሕትና ዝቅ ማለት እንደሆነ እንዲያስቡ ለመርዳት የጻፈው መልእክት ነው ለነሱ እና እሱን ዛሬ ትንሽ አብረን እግዚአብሔር በሰጠን ሶስት ነገሮችን አብረን እናያለን። እነዚህ ሶስት ዓለማት ውስጥ ዓለማት በሚላቸው ጊዜ ቁሳዊ ዓለም አለ፣ የአእምሮ ዓለም አለ እና መንፈሳዊ ዓለም አለ። የምንኖረው በዚህ ውስጥ ነው እና ብዙ ጊዜ እኛ የለመነው ቁሳውን ዓለም ነው ነገሮችን የምንቃኘው የምንመለከተው እና ስለዚህ በቁሳዊ ዓለም ውስጥ ያለው ነገር ስለዚህ በመካከል ያለችው ደግሞ አእምሮአዊ ወይም ነፍሳዊ ዓለም አለች እና በመንፈሳዊና በስጋዊ ዓለም በቁሳዊ ዓለም መካከል ያለችው ነገሮችን በዛ የምታሰምክ መስተዋት ወይም መስኮት የሆነው የነፍሳችን ክፍል ነው የምንጸባረቀው። እሱን ትንሽ አብረን እግዚአብሔር ጸጋ እንዳበዛልን እናለን ጸልይና የእግዚአብሔርን ቃል አብረን እናነባለን። የሰራዊት ጌታ እግዚአብሔር አባታችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ይህንን ቀን ስለሰጠን ተመስገን። አሁንም እግዚአብሔር በፊት ነን። እግዚአብሔር ሰው ነን፣ ውስን ነን። እግዚአብሔር እውቀታችን ውስን ነው፣ አመለካከታችን ውስን ነው። ሁሉ ነገራችን የተወሰነ የተገደበ ነው። አንተ ግን ያልተወሰንክ ሁሉን ቻይ፣ ሁሉን አድራጊ፣ ሁሉን የምታውቅ በዚህ ቦታ እንድትረዳን የቃልን ደጆች እንድትከፍትልን እግዚአብሔር ሆይ ልክ የሊዲያን አእምሮ እንደከፈትክላትና የቃሉ እውነት እንዲገባት እንደረዳ ዛሬም በእኛ በዚህ ቦታ ያለን ሁሉ እግዚአብሔር ሆይ አእምሮአችንን እንድትከፍትልን የሰውነታችን ተከፍቶ ማየት እንድችል ሰማያዊን ነገር ማየት እንድችል መንፈሳዊን ነገር ማየት እንድችል እግዚአብሔር አምላክ ከሚገድበን ከሚይዘን እግዚአብሔር ቁስ ዓለም ነፃ አውጥተን ወደ ለኛ ወደ ሰማያዊ ሐሳብ እንድታሻግረን በዚህ ሰዓት ቃል እንዲያግዘን በልባችን ውስጥ እግዚአብሔር ሆይ እንዲሰረጽ በኢየሱስ ስም ጸለይን። ይህንንም ስለምታደርግ እግዚአብሔር አምላክ አሁን ወንድሜ እንደመሰከረ በእምነት እግዚአብሔር አምላክ ወደ አንተ የቀረቡትን አንተ ስለማታሳፍር በእምነት የቃልን ደጆች እንድንቀበል የእምነትን እግዚአብሔር እምነትን አብዛለን። ክብር ላንተ እንሰጣለን በክርስቶስ ኢየሱስ ስም። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 እስከ ሁለተኛ አልፌ አነባለሁ እና አብረን እናነባለን። መጽሐፍ ቅዱሶቻችሁን አውጡትና አብረን እናነባለን። አንደኛ ቆሮንቶስ ምዕራፍ 1
ቁጥር 18 ጀምሬ ያለው እና ከነጋራ ላይ እና እግዚአብሔር የተመሰገነውን አነባለሁ። የጥበበኛው ይቅርታ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጻፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስ እንሰብካለን። ይህም ለአይሁድ ማሰናከያ፣ ለአሕዛብ ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔር ድካም ከሰው ይልቅ ይበረታልና። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱን ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንተ ነገር፣ የተናቀውን ነገር፣ ያልሆነውን ነገር መረጠ። ሥጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሁን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስናም ቤዛነትም በተደረገልኝ በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። ክብር ለእግዚአብሔር ይሁን። እንግዲህ የሐዋርያው እዚህ ቦታ ላይ እያወዳደረ እያነጻጸረ ያለው የዓለምን ጥበብና የእግዚአብሔርን ጥበብ ነው እና እነዚህ በዚህ መካከል ያለው የዓለም ጥበብ የሚባለው ነገር አለ እና የእግዚአብሔር ጥበብ። ስለዚህ የአንዱ ዓለም የእግዚአብሔርን ጥበብ ማወቅ የማይችልበት እንደ ቆሻሻ እንደምትቆጥር እና እንደ ምናምንት የምትቆጥር ነገር ግን የእግዚአብሔር ጥበብ በጣም ከፍ ያለና ስጋዊ ዓለም ቁሳዊ ዓለም ሊደርስበት የማይችል ለማወቅም የሚቸግር ነገር እንደሆነ ያስገነዘበን ነው ያለን እና ዛሬ እኔ ለማየት የፈለግኩት በዚህ በእግዚአብሔር ጥበብና በቁሳዊ ዓለም እና በመንፈሳዊ መካከል ያለው ልዩነት እና የሰው ጥበብ እግዚአብሔር ጋር መድረስ የማይችልበትን ምክንያቶች አብረን እንድናየው ነው። ስለዚህ ይህንን ጥቂት ኖቶችን ላውጣና ልመልከታቸው። ጥቂት ታገሱኝ። ቀስ ብዬ ለመናገር ይሞክራለሁ፣ ምክንያቱም በጣም አስፈላጊ ነው ብዬ አምናለሁ። እንደ ሰው ብዙ ነገሮች ያጋጥሙናል። ለነዚህ ለሚያጋጥሙን ነገሮች በምድር ስንኖር በተለያየ ጉዳዮች ላይ መፍትሄ ለመፈለግ እንጥራለን፣ መልስ ለማግኘት እንጥራለን እና የማያቋርጥ የእምነት ፈተና ይገጥመናል እያንዳንዳችን ካስተዋል ነው። እኔ ስለ እናንተ አላውቅም፣ እኔ ግን በዛ ውስጥ ነው። ስለዚህ የክርስትና ሕይወት እኔ ብዙ ጊዜ በጣም ይቸገራሉ። ብዙ ሰዎች በቃ ፒክኒክ እንደመሄድ የሚቆጥሩት ኢዚ አይነት ነገር
ነገር ግን ትግል የበዛበትና ተግዳሮት ያለበት እንደሆነ እንደ እግዚአብሔር ሐሳብ ለመኖርና እግዚአብሔርን ሐሳብ ለመቀበል በእግዚአብሔር አእምሮ ለመመላለስ ወርፌር እንደሆነ ጦርነት ግጥሚያ እንደሆነ ነው እኔ በሕይወቴ የምሰማው። ስለዚህ ሐዋርያ ጳውሎስ ይህንን ደግሞ ለመቋቋምና በዚህ ውስጥ ለመኖር የሚነሳውን የተለያዩ የሕይወት ፈተናዎችን ለመቋቋም በሰው ዕውቀት፣ በሰው ጥበብ፣ በሰው መገለጥ የሚደረገው ነገር መፍትሄ እንዳልሆነ በሕይወቴ ውስጥ እኔ አንደርስታንድ አደርጋለሁ። ስለዚህ መጽሐፍ ቅዱሳችን ለዚህ ነገር መልስ ይሰጠናል። በዘመናዊ ሳይንስና ዕውቀት ምጥቀት በጣም እደነቃለሁ። በሰው ዕውቀት አሁን ሰሞኑን ቅርብ ጊዜ አይታቸው እንደሆነ ጨረቃ ላይ ጨረቃን አልፎ ለመሄድ ሰው ያልደረሰበት የመጨረሻ ፎንት ደርሶ የተመለሱ ሰዎች አሉ። ጥበብ ነው ይሄ፣ የሰው ጥበብ ነው፣ ትልቅ ጥበብ ነው። ያንን መንኮራኩር እንዴት አድርጎ በዛ አዙሮ ሳይቃጠሉ በዛ እሳት ውስጥ አልፎ እንደገና ወደ ምድር መመለስ ምን አይነት ጥበብ እንደሆነ ያስገርማል፣ በጣም ያስገርማል። ስለዚህ የሰው ጥበብ፣ ምድራዊ ጥበብ፣ አእምሯዊ ጥበብ ትልቅ ነው። ያንን መካድ አንችልም። በዛ ዕውቀት ያንን ዕውቀት መካድ አይቻልም። ነገር ግን ይህ ዕውቀት ወደ እግዚአብሔር ሐሳብ አያደርሰንም፣ ከእግዚአብሔር ጋር አያገናኝንም እና እኛ የምንኖረው በዚህ በሰለጠነ ማህበረሰብ ውስጥ ነው ያንዳንዳችን። ስለዚህ የእግዚአብሔርን ነገር ስናይ የሚያንቋሽሹብን ብዙ ነገሮች አሉ። በአቅራቢያችን የሚገኘው ታላላቅ ዩኒቨርሲቲዎች፣ የምርምር ትምህርት ተቋማት የሰው ልጅ በዘመናት ሕይወት ምስጢር ለመመርመር ይተጋሉ፣ ይጥራሉ። ሰውን ለዘላለም ለማኖር የሚጥሩ ድርጅቶች አሉ፣ ኢንኩቤተሮች አሉ። አሁን ለምሳሌ ሌላ ጊዜ በቃ ሳይንስ ደርሶበት ለዘላለም ያኖራል ብሎ በቃ ሰው ገዝቶ ሬሳ የሚቀመጥበት ቦታ አለ ስቴት ውስጥ ጋር። ያ ሬሳ አሁን በተወሰነ ጊዜ ሰው ሳይንስ ሲደርስበት ወደ ህይወት ለመመለስ የሚችል ብሎ። ስለዚህ የሰው ጥበብ እንደዚህ ነው። ግን የእግዚአብሔር ቃል ሳይንስ በተለያዩ የሰው ልጆች ያከናወናቸው እድገቶች በሕይወታችን ትልቅ ምጥቀት አምጥቷል። አስገራሚ ነው፣ አይካድም። በሳይንስ ዕውቀት እድገት ምክንያት የዛሬ ዓለም የዛሬ 10 ዓመታት ከነበሩበት በጣም ተለይቷል። እንዳውም ቅርብ ጊዜ እንደምናየው እዚህ ኤአይ የሚባል ነገር አለ። አሁን ነገሮችን ስራ የሚያስፈታ መጥቷል። ይህ የሰው ዕውቀት ነው፣ የጭንቅላት ዕውቀት ነው። እነዚህ ዕውቀቶች በሙሉ ግን ተደምረው ወደ እግዚአብሔር አያደርሱንም። እንዳውም ከእግዚአብሔር የሚያርቁ ናቸው። ምክንያቱም እንደዚህ የሚሉ ሰዎች አሉ። አሁን በዚህ ሰዓት ሰው የማመዛዘን፣ የመመርመር፣ የማስተዋል ችሎታ በጣም ስለመጠቀም ብዙ ችግሮችን ሊፈታ ይችላል። ስለዚህ ስለ ኢየሱስ ክርስቶስ የሚነገረው የወንጌል በዘመናችን አስፈላጊ አይደለም። ምክንያቱም ከብዙ ዘመናት በፊት ዓለም ሳይሰለጥን የድሮ ታሪክ ነው የሚሉ ሰዎችም አሉ። ስለዚህ በዚህ መካከል ነው የምንኖረው። ስለዚህ በዚህ በደንብ በትክክል ካልታጠቅ ነው የምንሰብከው ወንጌል ወይም ልንመሰክር የምንሄደው ሰው በቃ ባዶ ፉሊሽ አድርገው ነው የሚመልሰን። ስለዚህ ማወቅ የሚገባን ነገሮች አሉ። ለመመስከር ራሱ የሰዎችን የአእምሮ ስታተስ ማወቅ አለ። የደረሱበትን እና ያላቸው የእምነት ቦታ ማወቅ በጣም አስፈላጊ ነው። ዝም ብለን እንደሞኝ ሰው አትቀርበውም። የሚያውቀውን ነገር ያንን የሚያፈርስበት ነገር ማወቅ አለብን። እምነታችሁ በእግዚአብሔር ኃይል እንጂ በሰው ማኒፑሌሽን እንዳይሆን፣ በሰው ጥበብ እንዳይሆን ቃልም ስብከትም መንፈስና ኃይልን በመግለጥ ነው እንጂ በሚያባብል በጥበብ ቃል አልነበረም ይላል። ማንንም አላባብልም ነው ብለው ማንንም በማባበል ወንጌል አይሰራም። ወንጌል እውነት ነው። ወንጌል የእግዚአብሔር ኃይል ነው። ወንጌል የሚያድን ነው። ነገር ግን አናመቻመችም ይላል ሐዋርያ ጳውሎስ።
እውነቱን መናገር ነው። በክርስቶስ ኢየሱስ ካልሆነ በስተቀር እርሱ ጌታችን እስካልሆነ በስተቀር እውነተኛ የሆነ እምነት ከሌለን ጌታ ኢየሱስ በመጨረሻ ምናል ጌታ ሆይ ጌታ ሆይ ጌታ ሆይ የሚሉ ብዙ ሰዎች አሉ ይላል። ነገር ግን እኔ አላውቃቸውም ይላል። እግዚአብሔር አላውቃቸውም በሚልበት ጊዜ እግዚአብሔር አላውቃቸው የሚለው ቃል ብዙ ጊዜ እንደሚመስለን እንደማያውቀን ነው። እንደዛ አለ። ምንም አይነት ሪሌሽን የለኝም። I have nothing to do with you። ከእናንተ ጋር ግንኙነት የለኝም። እኔን አውቃችሁም አታውቁም። በዚህ በሪሌሽን ምክንያቱም መንፈሳዊ ነገር ሪሌሽናል ነው። ማወቅ የሚለው ቃል በመጽሐፍ ቅዱስ ሁሉ ጊዜ ስታነቡ የጭንቅላት ዕውቀት አይደለም፣ የግንኙነት ዕውቀት ነው። አዳም ሔዋንን አወቀ በሚልበት ጊዜ ሔዋንን በጭንቅላቱ አያውቃትም ማለት አይደለም። ሪሌሽንሺፓቸው ኢንቲሜሲያቸውን ለመግለጽ ነው። ኢንቲሜሲያቸው። ስለዚህ እግዚአብሔርን ማወቅ ማለት ከእግዚአብሔር ጋር ኢንቲሜሲ መኖር ነው። የእግዚአብሔርን በእውቀት በጭንቅላት ማወቅ አይደለም። የእግዚአብሔርን እውነት መኖር ነው በተቻለ መጠን እና ስለዚህ ብቃት እንደሌለን ማወቅ ነው። ብቸኛ የእግዚአብሔር ኃይል በሕይወታችን ካልሰራ አቅም እንደሌለን መገንዘብ ነው። አቅም እንደሌለን። ስለዚህ ወንድሞች ሆይ ይላል ወደ እናንተ በመጣው ጊዜ ይላል ወደ ቆሮንቶስ ሲመጣ ዕውቀቱን ይዞ ጥበቡን ይዞ ምክንያቱም ሐዋርያ ጳውሎስ የተማረ ሰው ነው። ሕግን የተማረ ገማልያል የሚባል የሕግ ሊቅ የዕብራውያን ቋንቋ የተማረ ግሪክን የሚያውቅ የዕብራውያን ዜጋ ዕብራይስጥን የሚያውቅ የእግዚአብሔርን ቃል የሚያውቅ ብዙ ነገር የሚያውቅ በዚህ አልመጣውም ይላል። እኔ የመጣሁት ይላል የእግዚአብሔር ምስክርነት ለእናንተ ወደ እናንተ ሲመጣ ኢየሱስ ክርስቶስ በቀር ሌላ እንዳላውቅ ወስኜ ነው። ምክንያት ክርስቶስ በስተቀር። ስለዚህ ወገኖች ሆይ የእውቀት ትልቁ እውቀት ኢየሱስን ማወቅ ነው። የእውቀት ቁንጮ ለአማኝ ኢየሱስን በማንነቱ ማወቅ ነው። የነገስታት ንጉሥ የጌቶች ጌታ ሞትን ድል የነሳ ኃጢአታችንን የሻረ ኩነናችን የወሰደ በሱ ብቻ ነው ይላል እግዚአብሔር ጋር የምንደርሰው። በሱ ካመቻመች ነው፣ በሱ ላይ ምናምን ከጨማመር ነው፣ በሱ ላይ የእኛን ስራ የእኛን በጎነት የእኛን ታማኝነት ከጨመር ነው it doesn't really work. It doesn't really work. እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ይላል። በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን መንፈስና ኃይልን በመግለጥ በማባበል አይደለም ብሎ ይናገራቸዋል። ስለዚህ ይህ ሐሳብ የሞላው ምዕራፍ ጭብጥ ነው። በቃ ይህ ጠቅላላ ምዕራፉን ስታዩት በዚህ ሐሳብ የተቃኘ ነው። በሰው ጥበብ ሰው ባከማቸው የእውቀት ልክ በመስቀሉ በተገለጠ የእግዚአብሔር ጥበብ መካከል ንጽጽር እያደረገ ነው። የእግዚአብሔር ጥበብ መለኮታዊ እውነት ለመረዳት የሰው ጥበብ ምንም ያህል ቦታ አያደርስም፣ ውስን ነው። በቃ መለኮታዊ ጥበብ መለኮታዊ እውቀት ጋር አያደርስንም። ጳውሎስ በጻፈው በዛን ዘመን ዛሬም እውነት ነው። ለቆሮንቶስ ሰዎች እውነት ነው፣ ለእኛም እውነት ነው። ምዕራፍ 1 ቁጥር 17 ላይ እንደዚህ ይላል፣ የሰውን ልብ ችግር ለመፍታት የሰው ጥበብ ምንም አቅም እንደሌለ ለማስታወቅ ሐዋርያ ጳውሎስ እንደዚህ ብሎ ፍልስፍና እነዚህን ነገሮች አሁን ቅድም ያልኩትን እዚህ ላይ ያብራራለን። ወደ ቆሮንቶስ ሲመጣ ፍልስፍናን አመክንዮን በመቶ እንደመጣ ዕውቀትን በመቶ እንደመጣ ስብከቱ በክርስቶስ ኢየሱስና በመስቀሉ ላይ ብቻ ለማድረግ የወሰነባቸው ሶስት ነገሮችን እና ምክንያቶችን እዚህ ቦታ ላይ ይገልጽልናል። ቁጥር 18 ላይ ተመልከቱ። የመስቀሉ ቃል ይላል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። ለእኛ ለሚድን ሰው የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለሚድን ግን የእግዚአብሔር ኃይል ነው። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏልና
ጥበበኛ የት አለ? ጻፊስ የት አለ? የዚህ ዓለም መርማሪስ የት አለ? እግዚአብሔር የዚህችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበብ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። 1 እስከ 21 ድረስ ያለው ስትም ዓለም እግዚአብሔርን በጥበብ ስላላወቀች፣ ስለዚህ ሰው የሰው ጥበብ ወደ እግዚአብሔር አያደርሰንም። ጨረቃ ላይ ሊያደርሰን ይችላል፣ ማርስ ላይ ሊያደርሰን ይችላል፣ ግን ወደ እግዚአብሔር አያደርሰንም። ስለዚህ ወገኖች የትኛውን ዓለም ነው የምንኖረው? ውስን ነው የሰው ጥበብ። የሰው ጥበብ ምን ያህል ውስን ነው፣ በቂ ያልሆነ የተገደበ እንደሆነ እዚያ ሐዋርያ ጳውሎስ ይነግራል። በቃ የተከለለ ነው ብላል። የፈለግነው ትምህርት ብንማር፣ የፈለግነው 10 15 የፈለጋችሁንም ብትማሩ በዛ ትምህርት እግዚአብሔር ጋር አይደረስም። ስለ እውቀት አስፈላጊነት ያለው አይደለም። እውቀት አስፈላጊ ነው። ይህ ማለት ምን ማለት ነው ወንድሞች? መጽሐፍ ቅዱስ የምታውቁ ከሆነ ሰው በሶስት ዓለም ውስጥ ያለ ነው። አሁን ክርስቶስ በመንፈስ በነፍስና በስጋ እንደተፈጠረ እናውቃለን። አሁን this body ውጫዊ ሰውነት ስጋ ፊዚካል ቁስ ነው። ቁስ ነው፣ ወደ ቁስ ይመለሳል። ጊዜው ሲደርስ በዘመናት ውስጥ እያረጀ መጨረሻ ላይ ወደ ቁስ ይመለሳል። ኢየሱስ መጥቶ ካላደሰው በስተቀር ፋክት ነው። ያ ብቻ አይደለም። በዚህ ቁስ ውስጥ ደግሞ የአእምሮ መንታል ዓለም አለ። እዚህ የመንታል ዓለም ወይም ደግሞ የሐሳብ ዓለም አለ። በነፍሳችን ደግሞ ማለት ነው። በአእምሮ በስሜት በፍቃድ የሚገለጥ ወደ አእምሮአዊ ዓለም የሚያስገባን ይሄ በነፍሳችን ውስጥ ያለ ስሜት፣ ፍቃድ፣ ዕውቀት የምንለው ነው። የአስተሳሰብ፣ የሎጂክ፣ የፍልስፍና፣ የኪነ ጥበብ፣ የፖለቲካ፣ የሥነ ጽሑፍ ዓለም እነዚህ ሁሉ በነፍሳችን አማካኝነት በዙሪያችን ያለውን ሰው ልጅ ሕይወት የምንመረምርበት ነው። በዙሪያችን ያለው ዓለም የምንቃኝበት ነው። በዚህ በመንታል ዓለም ይህንን ማወቅ በጣም አስፈላጊ፣ ያለፈውን የምናስታውስበት፣ ወደፊት ያለውን የምናቀርበት፣ በስርዓት በውበት ደስ እንዲለን እነዚህ የነፍስ ዓለም ስለ እግዚአብሔር መኖር አለመኖር የምንሞግትበት የሰው ልጅ ሃይማኖታዊና ፍልስፍና አስተሳሰቦችን የሚያጠቃልል ነው። ይሄ የነፍስ ዓለም ነው የሚባለው፣ የእውቀት ዓለም። እኮ ክፋት የለውም። በምድር ላይ ለመኖር የሚያስፈልገን ምድራዊ ሕይወታችንን የምንመራበት ነው። እነዚህ ነገሮች ግን በእነዚህ ሁለት ዓለማት በስጋና በነፍስ ዓለም ብቻ የተገደቡ የሰውን ሕይወት ድክመት ወይንም ደግሞ የሰውን ሕይወት ወደ መንፈሳዊ የማያሻግሩ ናቸው። አያሻግሩት። ቁሳዊና አእምራዊ ዓለም የሰው ልጅ ለሕይወት ችግሮች የመጨረሻ መፍትሄ አይሰጡም። አሁን ሰው እየሰለጠነ ሲመጣ ኒውክሌር ቦምብ ነው የሚሰራ። ያንን ቦምብ ነው የምጥለው። በዓለም ያለው ሰው አንድ ሰው አሁን ባለፈው ጊዜ የሆነ ዜና ሰማ። ማን ነው የዚህ ሀብታም ሰው እዚህ ካር ምናምን መኪና አልተ እሱ ዛሬ ያለው ሀብት በዓለም ቢያከፋፍል አሉ ያለውን ሀብት ለሰው ሁሉ ለእያንዳንዱ ሰው በዓለም በምድር ላይ ያለው አከፋፍሎ $1 ሚሊዮን ሰጥቶ እርሱ ደግሞ $4 ቢሊዮን እንደሚቀረው ነው። ከን ኢማጂን ዳት ለዓለም $1 ሚሊዮን አከፋፍሎ ለእያንዳንዱ ሰው ከሕፃን ጀምሮ እስከ ለሱ እንደገና የሚቀረው ወደ 400 የሚሆን ሚሊዮን። ይህንን ገንዘብ ለምን ጠቀም? ግን ለጥፋት ነው የምንጠቀመው።
ሀብታም ስን ሀብቱ ለጥፋት ነው። ዛሬ በምድራችን ላይ የምናየው በዓለም ዙሪያ በእስራኤል በሚድል ኢስት የምናየው የሰውን ልጅ ማጥፋት፣ መጠፋፋት የሰው ጥበብ ነው። የሚሰራው ነገር ለጥፋት ነው። ከእግዚአብሔር ሐሳብ ውጭስ ነው፣ ለልማት አይደለም። ሰው ዛሬ ያለውን ኤነርጂ ዕውቀቱን ሁሉ ለመልካም ነገር ቢያውል አንድ ድሃ በምድር ላይ አይኖርም። አንድ ድሃ። ስለዚህ የምድር ጥበብ ሁሉ ጊዜ መጨረሻው የሰውን መፍትሄ አይሆንም፣ የሰው ችግር መፍትሄ አይሰጥም። እንዳውም ያባሰ ምክንያቱም ሊወጥ ቁልፍ ለሆኑ ጥያቄዎች የመጨረሻ መልስ የሚገኘው እግዚአብሔርን በማወቅ ብቻ ነው። ከእግዚአብሔር ዘንድ ብቻ ነው። ከሱ ጋር ህብረት በመፍጠር ብቻ ነው። በመንፈሳዊ የሰው ነፍሳችን ክፍል በመንፈሳዊ ህይወታችን ብቻ ወደ እግዚአብሔር መድረስ የምንችለው። ለዚህ ነው ጳውሎስ ዓለም እግዚአብሔርን በጥበቧ ስላላወቀች ያለው የወደቀው የሰው ልጅ መንፈሱ የሞተ ለእግዚአብሔር ምላሽ የማይሰጥ ለህይወት ትርጉም መንፈሳዊ ህይወት ብቻ ነው። መንፈሳዊ ግዛት ውስጥ ነው። የእግዚአብሔር ነገር ብቻ ነው። ሐዋርያው ጳውሎስ ኤፌሶን ላይ ይላል በኃጢአታችን በበደላችን ሙታን ነበርና የታመምን አይልም። አንዳንድ ሰው እንደዛ የታመመ ሰው መድኃኒት ግን ሙታን የሆነ ሰው ህይወት ነው የሚያገኝ፣ እንደገና መነሳት አለበት። ወይንም ደግሞ የተቸገረ ሰው ሙት ነው ለእግዚአብሔር ነገር የሞተ ነው፣ የበሰበሰ ነው፣ የገማ ነው ይላል እንጂ የታመመ ነው ይላል አይደል? ወይንም እየሰጠመ ያለ ሰው አንዳንድ ጊዜ ሰው ሰምቻለሁ። በቃ እየሰጠምናለን የሆነ ገመድ ብጣልልን በቃ ይዘን አይደለም። ሕያው ሰው ነው ገመድ መያዝ የሚችለው። እግዚአብሔር በራሱ ነው፣ በራሱ ማንም ሳይገም። ባለፈው ሮብ ወንድማችን ሲያስተምር አንድ ነገር በቃ ቀረልን። በሁለተኛ ጴጥሮስ ላይ የመለኮቱ ኃይል ይላል። እኔ በዛ ያንን ቃል ሳምንት ሁሉ ሳሰብ የመለኮቱ ኃይል በገዛ ክብሩ ይላል። በገዛ ክብሩ በራሱ ማንነት ማለት ነው። የመለኮቱ ኃይል የሱ መለኮታዊ ኃይል የሱ መለኮታዊ ጉልበት ነው ያወጣን። በጣም የሚገርም ቃል ነው። በገዛ ክብሩ ይላል ለሕይወትና እግዚአብሔርን ለመምሰል የሚሆን ነገር ሁሉ ስለሰጠን ይላል። አሜን አሜን ብሉ። ምን ሰጠ እግዚአብሔር? በመለኮታዊ ክብሩ በኃይሉ ለሕይወትና በዚህ ምድር ለመኖር እና እግዚአብሔርን ለመምሰል በእግዚአብሔር ሐሳብ ውስጥ ለመገኘት የሚሆነው ሁሉ ሰጠን ይላል። ስለዚህ እዚህ ያለን አማኝ ከሆናችሁ ለመኖር የእግዚአብሔርን ሕይወት ለመኖር መለኮታዊ ሕይወት በውስጣችሁ አለ። ይህ ጥላችሁ የምታመጡት ነገር እግዚአብሔር በገዛ ክብሩ አስቀምጧል። ለሕይወታችን መፍትሄ አለ፣ ለሞታችን መፍትሄ አለ፣ ለችግራችን መፍትሄ አለ። ቅድም ወንድም ይላል በጣም የሚገርም ነው ቃል አይደለም? እምነት ለጥቃቅን ነገሮቻችን እግዚአብሔር እንዴት እንደሚደርስ ሲምፕል ነው። አሁን ፈተና እኮ ክራም አድርገንም ልናልፍ እንችላለን። ግን በእግዚአብሔር ታምኖ ደግሞ እንደዛ ታምር ማድረግ ትልቅ ነገር ነው። እግዚአብሔር ቅርብ እንደሆነ አንደርስታንድ ማድረግ ነው። ይህ ሶ ክሎስ ድምፁን እኛ ከሰማን። ስለዚህ የነገሩ ምስጢር እጅግ የረቀቀ የቁስ ዓለም የአእምሮ ዓለም ምርመራ በመጨረሻ ላይ ከሰው አቅም በላይ የሆነውን ምስጢራዊ መንፈሳዊ ነገር አይደርስበትም። አእምሮ ትልቅ ነገር ነው የሚያስበው እና ለምሳሌ በፊዚክስ አቶም የሚባል ሲመረመር ኒውክሊየስ የሚባል ነገር እናገኛለን። ኒውክሊየስ ደግሞ ሲመረመር ከዛ ደግሞ ኤሌክትሮንስ የሚባል እናገኛለን። ኤሌክትሮንስ ሲመረመሩ ለአይን የማይታዩ ደግሞ ሌሎች ነገሮች። ስለዚህ መጨረሻ የለውም ሰው ያልደረሰ። ስለዚህ ግርድፉን ነው ያየን ነው። እውቀታችን ሁሉ ግርድፍ ነው፣ በጣም ግርድፍ ነው። ያልደረስንበት ብዙ ነገር አለ።
ነገር ግን የእግዚአብሔር ነገር ወገኖች ሆይ ቋሚ የሆነ ዕውቀት ነው፣ ዘላለማዊ ዕውቀት፣ የቁስ አካል ጥልቀትን የሚመረምር። ሐዋርያው ጳውሎስ እንደዚህ ይላል፣ አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስ እንሰብካለን። ይህም ለአይሁድ መሰናከያ፣ ለአሕዛብ ደግሞ ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይል የእግዚአብሔር ጥበብ የሆነው ክርስቶስ ነው። ክርስቶስ ሁሉ በሱ ተፈጥሯል፣ ሁሉ ለሱ ነው ይላል ቆላስያስ ላይ። በሱ የተፈጠረ ያ ብቻ አይደለም፣ ያለውን ደግሞ የሚይዝ መንቴን የሚያደርግ እሱ ነው ይላል። ኢንቴግሪቲውን ጠብቆ እንዳይፈራርስ ክርስቶስ ኢየሱስ ከሰው ይልቅ የእግዚአብሔር ሞኝነት፣ የእግዚአብሔር ድካም ከሰው ይልቅ የበረታ ነው ይላል። የሰው ጥበብ ወደዚህ መንፈሳዊ ከባቢ አያስገባንም። የፈለጋችሁ ጥበብ ብትሉ ሐዋርያው በሰው ልጅ ዕውቀት ውስጥ ያለውን ሌላ ድክመት በምዕራፍ 2 ላይ እንደዚህ ብሎ ይገልጻል። በበሰሉት መካከል ይላል ጥበብን እንናገራለን፣ ነገር ግን የዚች ዓለም ጥበብ አይደለም ይላል። በደንብ አስተውሉ። በበሰሉት መካከል ጥበብን እንናገራለን፣ ነገር ግን የዚች ዓለም ጥበብ አይደለም። የሚሻሩት የዚህ ዓለም ጥበብ ገዢዎች ጥበብ አይደለም፣ ነገር ግን እግዚአብሔር አስቀድሞ በፊቱ ለክብራችን የወሰነው ተሰውሮ የነበረው የእግዚአብሔር ጥበብ በምስጢር እንናገራለን። ከዚህ ዓለም ገዢዎች አንዱ እንኳን ይህንን ጥበብ አላወቀም። አውቆስ ቢሆን ኖሮ የክብር ጌታን ባልሰቀሉት ነበር ይላል። የሰው ጥበብ፣ ትዕቢት፣ ዕውርነት ያስገነዝበናል። ሰው በኩራቱ በትዕቢቱ ሊረዳ የማይችለው ምስጢራዊ የእግዚአብሔር ጥበብ አለ እያለን ነው። የእግዚአብሔር ጥበብ አለ። ሰው ይህንን ዕውቀት ስለጎደለው፣ ውስን ዕውቀት ስላለው፣ በቂ የሆነ አንደርስታንዲንግ ስለሌለው ብዙ ነገሮችን እንደሚፈጽም ስህተቶችን። ከዚህ አንዱ ይላል የእግዚአብሔር ልጅ በፊታቸው በቆመ ጊዜ ሊያውቁት አልቻሉም። እንዳውም ስቀለው ብሎ ጮኸ። ሰቀሉት ይላል። ማወቅ አልቻሉም። አዳኝ በፊታቸው እንደቆመ ሕይወታቸውን ሊያድን በፊታቸው እንደቆመ አላስተዋሉ ይላል። የሰው ዕውቀት አላስተዋሉ። ስለዚህ ምን ብለው ጮኹት? ስቀሉት አሉ ይላል። በዘመናት ሁሉ የሚታየው ጦርነት፣ ጭካኔ፣ አመፅ መነሻው የሰው ልጅ ዕውቀት፣ ጥበብ፣ ዕውርነት፣ ጎዶሎነትን ያሳየናል። ያንን ነው የሚያሳየው። ፈላስፋዎች፣ ገዢዎች አላወቁት ብላል። እንዳውም በፊታቸው ቆሞ ክርስቶስን አላወቁት። ዛሬም እንደዛ ነው። መፍትሄ የምንፈልገው በሌላ ቦታ ነው። ሰዎች በራሳቸው አስተሳሰብና ጥበብ ሲታወሩ የክብር ጌታ የእግዚአብሔር ልጅ ፊታቸው በቆመ ጊዜ እንኳን አላስተዋሉም። ስለዚህ ወገኖች ዛሬ የምናያቸው ችግሮች በሙሉ ከዚህ ዕውርነት የመነጩ ናቸው። ከዚህ አለማስተዋል የመጡ ናቸው። ለምንድን ነው ዛሬ እንደዚህ ያለ ክፋት የምናየው? ባል በሚስቱ ላይ እየጨከነ፣ ልጅ በወላጆቹ እያመፀ፣ በልጆች ላይ ጠንካራ ወላጆች በልጆች ላይ ጠንካራ አረመናዊ እንዲሆኑ የሚያደርገው። አሁን እኛ ጥሩ ወላጆች ናቸው። ወላጆች በልጆቻቸው ላይ ክፉ እንደሆኑ ታውቃላችሁ። የሰው ልጅ ዕውርነት። ለዚህ ነው ጳውሎስ የሰው ሕይወት መሰረታዊ ችግር ለመፍታት የዓለም ጥበብ አይችልም ይላል። አይችልም፣ ብቃት የለውም። ምክንያቱም ኃይል የለውም፣ ጉልበት የለውም፣ ውስን ነው ይላል። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው፣ ቅልነት ነው። ምክንያቱም በመንፈስ የሚመረመር ስለሆነ ሊያውቀው አይችልም ይላል ምዕራፍ 1 ቁጥር
ምዕራፍ 2 ቁጥር 14 ላይ አይችልም ይላል። ችሎታ የለውም። ዛሬ እስቲ በእውቀታችን ብዙ ነገሮችን ለመፍታት እንሞክር የለም እንጥራለን እኮ። ከመጣሪያ የቦዘንበት ጊዜ የለም። ሰው የቦዘነበት ጊዜ የለም። ምን ማለት ነው? ምን ማለት ነው ብላችሁ ጠይቁ። ፍጥረታዊ ሰው የእግዚአብሔርን መንፈስ ነገር ሞኝነት ነውና አይቀበለውም ይላል። መቀበል አይችልም። መቀበያ የለውም ይላል። ሪሲቭ ማድረግ አይችልም። እዚህ ውስጥ አሁን ሬዲዮ፣ የቲቪ ሞገድ አለ ታውቃላችሁ። ኢትስ ፉል ኦፍ ኢት። ግን መቀበያ ስለሌለ ዩ ካንት ሲ ኢት። መቀበያዎችን ብታዘጋጁ አሁን ኒውስ ትሰማላችሁ። ኢት ኢዝ አ ቮይስ እዚህ ውስጥ አለ። መቀበያ ሚንስ የለውም። ኢየሱስ እኔ የመጣሁት እኔ ወደዚህ ዓለም የመጣሁት ሥጋ የለበስኩት ሕይወት እንዲሆንላችሁ እንዲበዛላችሁ። ይህ ሕይወት ለፍጥረታዊ ሰው ዝግ ነው፣ ዝግ ነው። ስለዚህ መንፈሳዊ ዓይኖቻችን ሊበሩ ያስፈልጋል። ያ መንገዱ ደግሞ ኢየሱስ ብቻ ነው። ብቸኛ የሕይወት መንገድ እሱ ነው። ሌላ የለም። ሌላ የምንድንበት የለም ይላል ሐዋርያ ሥራ ላይ። የለም ከሱ በቀር የለም። ሃይማኖት አድነንም የሚያድነን ብቸኛ ኢየሱስ ክርስቶስ ነው። ያ ጥበብ ነው። እሱን ማወቅ ትልቁ ጥበብ። ዓይን ያላየችው ጆሮ ያልሰማ የሰው ጥበብ ያላሰበው እግዚአብሔር ለሚወዱት ያዘጋጀ ተብሎ እንደተጻፈ እንዲህ እንናገር። ለእኛ ግን የእግዚአብሔር መንፈስ ገለጠው። አሜን። እግዚአብሔር የተመሰገነው። እኔና እናንተ ወገኖች እንዴት እንደታደን ታውቃላችሁ? እግዚአብሔር በራሱ በመንፈሱ በበጎ ፍቃዱ ይህንን እውነት ገለጠ ይላል። ኮንግራጁሌሽን። ስለዚህ ዓይኑ የወራለት ሕዝብ ነን ማለት ነው። የሚያይ ሰዎች ነን ማለት ነው። የሚሰማ ጆሮ አለን ማለት ነው። የሚያስተውል አእምሮ አለን ማለት ነው። አለን። ከምን የተነሳ? እግዚአብሔር ጆሮ ያልሰማውን ዓይን ያላየውን በሰው ልብ ሊደርስ የማይችለውን ሰው በጥበቡ ሊደርስ የማይችለውን እውነት ስለገለጠልን ይህንን እንደ ቀላል ነገር ማየት፣ ይህንን ችላ ማለት ተገቢ አይደለም። ተገቢ አይደለም። It's not right። የተገለጠልን እውነት እንዴት ያለ እድለኞች ያደርገናል። የሰው ልጅ በተፈጥሮ ባሉት በዓይኑ፣ በጆሮ፣ በአእምሮ ይህንን የእግዚአብሔር ስጦታ ሊረዳው አይችልም ይላል። አይችልም። ቅድም እንዳልኩት ሬዲዮ፣ ቴሌቪዥን ካልበራልን ወይንም ካልተከፈተ በአየር ላይ ያሉ ሞገዶች መቀበል እንደማይችሉ ሁሉ ማለት ነው። አለ እኮ ሞገዶቹ፣ ግን መቀበል የሚችለው ሲከፈት ነው። እኛም በእምነት ወደ እግዚአብሔር ልባችን ለእግዚአብሔር ስንከፍት ይህ እውነት በውላችን ውስጥ ይገባል። ይህ እውነት ይገለጥልናል። ለዚህ እውነት መኖር እንጀምራለን። በዚህ እውነት መመላለስ እንጀምራለን። ይህ ትልቅ ጥበብ ነው። ይህ ትልቅ ጥበብ ነው። ፍጥረታዊ ሰው መቀበያ የለውም፣ ግን አይችልም። እግዚአብሔር ያዘጋጀውን በክርስቶስ ኢየሱስ ተፈጸመውን መቀበል አይችልም። በተቀራሉ ደግሞ ምዕራፍ ቁጥር 15 ላይ ተመልከቱ። መንፈሳዊ ሰው ግን ይላል በክርስቶስ መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም ይላል። Did you actually imagine that? በማንም አይመረመርም። ቃሉ እንደዛ ነው የሚለው። እሱ መመርመር ይችላል፣ ግን ማንም እሱም ሊመረምረው አይችልም ይላል። let's think it። እግዚአብሔር የሰጠን ችሎታ፣ የማገናዘብ ችሎታ፣ የመለየት ችሎታ፣ መርምሮ የማወቅ ችሎታ፣ እንደዛ ማለት ነው። ይመረምራል ስል ነገሩን አንደርስታንድ ለማድረግ
በልቶ ያውቃል ማለት ነው። ስለዚህ ያ እውቀት ነው የተሰጠን። that much deep የሆነ እውቀት መመርመር የሚችል ሌሎችም የማይችሉትን በስጋ ሊደርሰው የማይችሉትን ማወቅ የምንችልበት የእግዚአብሔርን መንግስት ምስጢር፣ የክርስቶስ ሞት ምስጢር፣ የሕይወት ምስጢር፣ የዘላለም ሕይወት ምስጢር መረዳት የምንችልበት አእምሮ። መንፈሳዊ ሰው ማለት መንፈሱ በክርስቶስ ኢየሱስ ሕያው የሆነ በመንፈስ ቅዱስ የሚመራ ክርስቲያን ማለት ነው። እንደገና እላለሁ፣ መንፈሳዊ ሰው ማለት መንፈሱ በክርስቶስ ኢየሱስ ሕያው የሆነ የዳነ በመንፈስ ቅዱስ ኃይል የሚመራ ማለት ነው። በነፍስ በስጋው የማይመራ በሰው ጥበብ የማይመራ ነገር ግን በእግዚአብሔር መንፈስ የሚመራ ሰው ነው መንፈሳዊ ሰው የሚባለው። መንፈሳዊ ሰው ሳንዴ ስኩል መምጣት አይደለም። መንፈሳዊ ሰው ቸርች መምጣት አይደለም። anybody can come to church። መንፈሳዊ ሰው በየሳምንቱ መሰባሰብ ብቻ አይደለም። መንፈሳዊ ሰው በክርስቶስ ኢየሱስ የዳነ ያንን የተገነዘበ ያ ብቻ አይደለም፣ ያ ህይወቱን ደግሞ በመንፈስ ቅዱስ የሚመራ ሊድ የሚያደርገው ነው። በራሱ በጥበቡ የማይመራ ማለት ነው። ይህ ማለት ሁሉን ያውቃል ማለት አይደለም። በስጋ እስካለን ድረስ ውስኖች ነን። ስለዚህ ሐዋርያው ጳውሎስ ስለዚህና ከፍለን ነው የምናውቀው ይላል። ከፍለን ነው የምናውቀው፣ ግን በጣም ትልቅ የሆነ እውቀት እግዚአብሔር ሰጥቶናል። ክርስቶስን የማወቅ ክርስቶስ የበራለት ህዝብ፣ አይኑ የተከፈተ እንዴት የተባረከ ነው ይላል አንድ ቦታ ላይ። ማየት የሚችል ህዝብ፣ ነገን ማየት የሚችል፣ ትናንትን ማየት የሚችል፣ ሊመጣ ያለውን የእግዚአብሔር ክብር ማየት የሚችል፣ የሚጠብቀውን ተስፋ ማየት የሚችል። ታውቃላችሁ በሐዋርያት ሥራ ዕብራውያን ላይ ስትመለከቱት ይላል ሙሴ ይላል ትኩር ብሎ ያየው ነገር ስላለም ይላል በፈርዖን ቤት የንጉሥ ልጅ መባሉን ተወ ይላል። ያየው ነገር ስላለ ነው። እዚህ ምድር ላይ አንዳንድ ነገሮች ስጋዊ ነገሮች የቁሳዊ ነገሮች የሚያባብሉን መተው የምንችለው ያየን ከዛ የላቀ ነገር ሲኖር ብቻ። ያንን ካላየን እዚሁ ምድር ነው የምንረሰው፣ እዛው ነው ምንድን ነው የሚባለው የምንዞረው የምንሽከረከረው። ስለዚህ ማየት በጣም አስፈላጊ ነው ማለት ከዚህ ባሻገር ማየት፣ ከዚህ ከፊዚካል ህይወት ባሻገር ማየት። እምነት አክቹዋሊ ማየት ነው አንዱ የእምነት። ስለዚህ ምን ታያላችሁ? ዙሪያችሁን ብቻ ነው የምታዩት? ችግሩን ነው የምታዩት? ህመማችሁን ብቻ ነው የምታዩት? አይደለም። እግዚአብሔር አይናችን ከከፈተልን ሐዋርያ ጳውሎስ ይጸልያል፣ አይኖቻቸውን እንዲበሩ ይጸልያል ይላል። የውስጥ አይኖቻቸውን እንዲበሩ for some reason የውስጥ አይን ስበራ የምናየው ነገር አለ። ከዚህ ከምድራዊ ውስን ሁኔታ ባሻገር ማለት ነው። ያ ሲሆን እዛ ቦታ የኃይሉን ታላቅነት ማየት እንጀምራለን። ለእኛ ለምናምን ደግሞ የትንሣኤ ኃይል ማየት እንጀምራለን። ብንሞት ደግሞ እንደምንነሳ ማየት እንጀምራለን። አሁን በእግዚአብሔር አብ ቀኝ በክብር እንደተቀመጥ ማየት እንጀምራለን። ሕይወታችሁ ይላል በሱ ውስጥ ተሰውሯል ይላል። ስለዚህ በዚህ ምድር የሚሆነው ማንኛውም ነገር ኤኒቲንግ ዝም ብሎ ይቀላል። it becomes so simple። ሞት እንኳን ይቀላል። it becomes simple። አለበለዚያ ግን በጣም ከባድ ነው። እኔ አይቻለሁ ብዙ ወገኖች ዘመዶቻቸው ወይም ደግሞ የሚወዱት ሰው ሲሞትባቸው በጣም ጎስቁሎ ከሰውነት ወጥቶ በቃ እየቆዘሙ የሚኖሩ ሰዎች አሉ። አንደርስታንድ አላደረጉት። መንፈሳዊ ሰው በኢየሱስ ክርስቶስ ሕያው የሆነ ነው። ሕይወት ሕያው ነው ማለት he is living። ቢሞት እንኳን ሕያው ነው። ሐዋርያ ጳውሎስ እንደዛ ነው፣ ሕያው ነው። እውነተኛ ክርስትና ጸረ እውቀት አይደለም። ይህንን በደንብ ልበል። ጸረ እውቀት አይደለም ክርስትና፣ ጸረ እውቀት አይደለም። ይልቁንም ክርስትና ሰው እውቀቱን
መፈለግ ያለበት በትክክለኛ መነሻ ቦታ መሆን እንዳለበት አጥብቆ ያስተምራል። በትክክለኛ ነገር እንጂ ጽረ እውቀት አይደለም። እንዳውም የመጀመሪያ ጥበብ የእውቀት ምንጭ እግዚአብሔር ነው። እግዚአብሔር የእውቀት ምንጭ ነው። ስለዚህ እውቀታችን ግን ምድራዊ እውቀታችን በትክክል መጠቀም እንኳን የምንችለው ሰማያዊ እውቀት ከገባን ብቻ። አለበለዚያ ምድራዊ እውቀታችን ለሌላ ነው የምናውለው፣ ለክፋት፣ ለማጭበርበር። ስለዚህ እውነተኛ ክርስትና ጽረ እውቀት አይደለም። ይህንን በደንብ መገንዘብ አለብን። ድንቁርና የእግዚአብሔር ሐሳብ አይደለም። እግዚአብሔር ደንቆሮ አይደለም። እግዚአብሔር አዋቂ ነው። ስለዚህ የእሱ ልጆች ይሆን እውቀት መፈለግ አለብን። ግን እውቀታችን በምን የተቃኘ ይሆን? እኛ ግን የክርስቶስ ልብ አለን ይላል፣ አእምሮ አለን ይላል። አንደኛ ቆሮንቶስ ምን አይነት አእምሮ እንደሆነ ታውቃላችሁ? የክርስቶስ አእምሮ በእውቀት የተካነ አእምሮ ነው። በመንፈስ የሚመራ አእምሮ። ክርስቲያን የክርስቶስ ሐሳብ አለው፣ የክርስቶስ አስተሳሰብ አለው። የእሱ ሕይወት የሞራል እሴቶቹ ከዓለም የተለየው ከዛ የተነሳ ነው። የዓለም ሁኔታ እግዚአብሔር በሚያየው ትክክለኛ መነጽር ማየት ይችላል ማለት። የዓለምን ነገር የሚያየው መነጽር አለው። ዓለምን የምንመለከትበት የተለየ መነጽር አለን። ማንኛውም ሰው እንደሚያየው አይደለም የምናየው። የእግዚአብሔር ጥበብ ያንን አስገኝቶ መንፈሳዊ ሰው የሚጀምረው ከትክክለኛ ቦታ ነው ማለት ነው። ከመስቀሉ ስር ነው የሚጀምረው። ከመስቀሉ ስር ትክክለኛ ጅማሮ እዛ ጋር መንገድ፣ እውነት፣ ሕይወት ከሆነው በተሰቀለው በኢየሱስ ክርስቶስ መስቀል ስር ከዛ ነው እኔ ነኝ ያለው። ከዛ ነው የሚጀምረው። የመንግሥተ ሰማያት በረከት መቀበያ እዛ መንገድ ነው። ማግኛው እዛ ጋር። ኢየሱስ ይህንን በደንብ አስረግጦ ነግሮናል። የመንግሥተ ሰማያት በር መቀበል የሚችለው በመንፈስ ድሆች የሆኑ ናቸው ይላል። በመንፈስ ድሆች የሆኑ ናቸው፣ መንግሥተ ሰማያት የነሱ ናትና ይላል። የመንፈስ ድህነት በእግዚአብሔር ላይ መታመን ማለት ነው። በራሴ ምንም እንደሌለ ማወቅ ማለት ድሃ አሁን የለውም ማለት ነው። መንፈሳዊ ነገር እንደሌለኝ ከእግዚአብሔር ጋር ብቻ እንደሚገኝ መረዳት ማለት ነው። የራሴ እውቀት አይደለም። ለመሆኑ ከመስቀል ስር ለመጀመር ዝግጁ ናቸው? Are you ready? ወደ መስቀሉ ነው መጣ። ምክንያቱም ጅማሮ እዛ ጋር ነው። ምክንያቱም የሐዋርያው ጳውሎስ የተሰቀለውን ክርስቶስ እንሰብካለን ይላል። የተሰቀለው ስብከታችን። ስለዚህ የሰው ጥበብ፣ የዓለም እውቀት በትክክለኛ ሚዛን ለማየት በመጀመሪያ የእግዚአብሔር መንፈስ ትምህርት ለመቀበል ራሳችን መስቀሉ ስር ማድረግ። መስቀል፣ የክርስቶስ መስቀል፣ የተሰቀለውን ክርስቶስ ጥበብ እዛ ጋር ነው። እውነተኛ ጥበብ እዛ ጋር ነው። ጸልያለን። ታንክ ዩ ጂሰስ፣ ታንክ ዩ ሎርድ ኦልማይቲ። ተመስገን አባ። ጂሰስ ጸልያለን። ጀስት think about it. Think about it. Jesus Christ. Jesus. Thank you, Jesus. Jesus. Thank you, Lord. Thank you, Jesus. Thank you, Jesus. Jesus. Jesus Christus. Thank you, Jesus. ኢናዝማች ዘምሩልኝ እዚህ ያላችሁ። ኢየሱስ የዘላለም ንጉሥ፣ ኢየሱስ እንከለለ ቅዱስ፣ ኢየሱስ የማምለጫ ዓለቴ፣ ኢየሱስ አንተ ነው ለቴ። ሀሳቢ ውስጥ ጀምርልኝ። ሃሌሉያ። በዛ እንጨርሳለን። ታንክ ዩ
የተሰቀለውን ኢየሱስ ጥበብ እሱ ነው። የእግዚአብሔር ጥበብ ወገኖች፣ ዕውቀት ሊኖራችሁ ይችላል፣ ችሎታ ሊኖራችሁ ይችላል። ብቸኛ ዕውቀት ግን ትክክለኛ ዕውቀት፣ ያንን ዕውቀት በትክክል መጠቀም የምንችልበት ቦታ መስቀል ስር ስንሆን ነው። if you don't understand that, ዕውቀታችን ሐዋርያ ጳውሎስ ከንቱ ነው ይላል። thank you Jesus። ይህን አዝማች እየዘመርን እንጨርሳለን። yes Jesus Christ። ከእነሱ ጋር እሳችን ቆመን እንዘምርና እንጨርሱ።